የገጠር አካባቢዎች ለኑሮ አይመቹም ይባላል። ለመሆኑ ለምንድን ነው እንደሚባለው? ትላንት ምን ነበረ? ዛሬስ ምን እያሻሻለ ነው? ትላንት ገጠር ውስጥ መኖር ፈታኝ ነበር። መብራት በሌለበት ጭስ በበዛበት ቤት ውስጥ ከከብቶች ጋር በአንድ ጣሪያ ስር ማደር የተለመደ ነበር። ንጹህ ውሃ ለማግኘት በየቀኑ የሰዓታት መንገድ በእግር መጓዝ፣ ጤና ሲታወቅ ደግሞ በቃሬዛ ሰውን ተሸክሞ መሄድ ግድ ይል ነበር። ዛሬ ግን ያ ታሪክ እየተቀየረ መጥቷል። የገጠር መንደሮች በሶላር በሃይድሮድ መብራት እየበሩ በመሆናቸው ጨለማው እየተቀረፈ ይገኛል። ከብቶችም የራሳቸው በረት እየተሰራላቸው በመሆኑ አርሶ አደሩ በንጹህና በዘመናዊ ቤት ውስጥ ከመኖር ከመጀመሩም በላይ የአምቡላንስና የጤና ኬላዎች መገንባት፣ የንጹህ ውሃ የቧንቧዎች መዘርጋት የህዝቡን ህይወት ቀይረውታል። አሁን አርሶ አደሩ ለዘመናት ከኖረበት ከፍተኛ የአካል ጉልበት ይጠብቅ ከነበረው በጥንድ በሬ የማረስ ልምድ በመውጣት ላይ ይገኛል። በምትኩ ዛሬ ትራክተሮች፣ ኮምባይነሮችና በተራቀቁ የግብርና ማሽኖች በመታገዝ ቀናትና ሳምንታት ይወስድ የነበረው ሰፊ የማሳ የማረስና የመሰብሰብ ስራ በአሁኑ ወቅት በጥቂት ሰዓታት ውስጥ በብቃት ማጠናቀቅ ተችሏል። ይህ የሜካናይዜሽን ሽግግር የምርት ፍላጎትና ጥራትን ከማሳደጉም በላይ አርሶ አደሩ ካላስፈላጊ የአካል ድክመት ታድጎ የገጠር ግብርናን ወደ ላቀ የንግድና የኢንዱስትሪ ደረጃ ያሸጋገረ ትልቅ ስኬት ነው። እነዚህ ለዘመናት የቆዩ መዋቅራዊና መሰረታዊ ችግሮች መቃለላቸው የገጠር መንደሮች ከነበሩበት የኋላ ቀርነት አዙሪት ወጥተው ለኮሪደር ልማትና ለዘመናዊ ምቹ ኑሮ ሰፊ እድል ያላቸው ስፍራዎች እየሆኑ ለመምጣታቸው ትልቅ ማረጋገጫ ነው። ይህንና ሌሎች መሰል መረጃዎችን ደርሷችሁ የኛ ቤተሰብ ይሁኑ። እንዲሁም የሀሳብ ሚዲያ ዩቲዩብ ቻናላችን ሰብስክራይብ ማድረጉን እንዳይረሱ።